ዋናው ይሄን በተመለከተ የሀፓ ማለት የፈለገው ትግራይ የሚባል ክልል የለም። አሁንም ክልል የሚለውን አውጣው ከኛ ፕሮግራም ውስጥ የለም። ያለው በእናንተ አገላጭ ክፍለ ሀገር ትግራይ ክፍለ ሀገር ነው። በእናንተ አገላጭ ልጠቀም። ትግራይን ክፍለ ሀገር እንደምታደርጉት አስቀምጣቸዋል። ትግራይ ክፍለ ሀገር የሚሆነው ግን አላችሁ ወልቃይትና ጠገዴን ሳይዝ ነው ብላችኋል። ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር። ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። ለወልቃይትና ለጠገዴ ብሔር ሰጣችሁ፣ ለሌላው መሬት ነው ብሔር ማሰጡት ማለት ነው። አሁንም ይኸው ስህተቱ እዚህ ጋር ነው። እኛ የትግራይም አስተዳደር ነው የጂኦግራፊ ፌዴራሊዝምን ስለምንከተል ትግራይ የሚባለው ትግራይ የሚባል ክፍለ ሀገር ወይም ለአገዛዝ የሚመች አስተዳደራዊ ያው ፌዴራሊዝምን ስለምንቀበል ምንም በእናንተ ሐሳብ ልምጣ። ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? እሱም እንደ ሁኔታው አሁን ለምሳሌ መስጠት እንደ ሁኔታው ሳይሆን በመንፊስታችሁ በተቀመጠው መሰረት አንደኛ ርቀት ነው። አሁን ይኸው መሰለ ወልቃይትና ጠገዴ ለትግራይ ያርቋሉላችሁ ለምታስቡ ነው። እሱ ስናመቻቸው አንዱ ህዝቡ በአካባቢው ላይ የፈለገው መብት መሪዎቹ እንዲመርጥ ቅርበት ወሳኝነት አለ። ወልቃይትና ጠገዴ ህዝብ በትግራይ ክፍለ ሀገር ስር ሆኖ በእናንተ አገላለጽ እናንተ የምትሉትን መብት ኤክሰርሳይዝ ማድረግ አይችልም? ይችላል። ስለዚህ ለምን ወደ ትግራይ ክፍለ ሀገር እሱ ላይ ምንም ችግር የለብን። ህዝቡ የትግራይ ክፍለ ሀገር ልሁን ካለ መብቱ ነው። ኢቭን ራሱን የቻለ ወልቃይት ክፍለ ሀገር ይፈጠርልኝ ካለ እንፈጥርለታለን። ስለዚህ በሱ ጉዳይ ላይ ገና አልወሰናችሁም? አሁን በይፋ የምናደርገው ነገር አለ። እስካሁን በቅንጅቱ ማንፊስቷችሁ ላይ የተቀመጠው ከዚህ አንጻር ትክክል አይደለም ማለት ነው ወይም ገና 17 ክፍለ ሀገሮች የሚለው እየተሻሻለ ነው። የ2013 ምርጫ ያቀረብነው ነው። በ17 ክፍለ ሀገሮች ውስጥ የክልሎቹን ክልሉ የሚለውን ታፈርሱና ክፍለ ሀገር ታደርጉታላችሁ። አማርና ኦሮሚያ ነው አሁን ያለውን ክልል ወደ ምንድን ነው የምትቀይሩትና እንዴት አድርጋችሁ ነው ወደ ክፍለ ሀገር የምትበትኑት? እንግዲህ አማራ እንደ ቅድም እንደጀመርኩት የጎንደር ክፍለ ሀገር፣ የጎጃም ክፍለ ሀገር፣ የሸዋ ክፍለ ሀገር፣ የምናምን ክፍለ ሀገር እያልክ ትበትነዋል። የኦሮሚያ የሚባል በደርግ ጊዜ እንደነበረው አወቃቀር መለስተኛ ጥገናዊ ማሻሻያ አድርጋችሁ ማለት ነው። እሱን ነው የምትደግሙት። ኦሮሚያንም እንደዛው ነው የምታደርጉት። እሺ እዚሁ ላይ የጋምቤላ አፋር ክፍለ ሀገር ይሆናሉ ባሉበት አላችሁና ኦጋዴን የሚባል ክፍለ ሀገር የሚመሰረታል አላችሁ። የኦጋዴንን ጎሳ አባላት ከዋናው የሶማሌ ህዝብ ለምንድን ነው መነጠል የፈለጋችሁት? እንግዲህ ያልኩ አሁን ኦጋዴን ብለን ሶማሌ የሚባል ክፍለ ሀገር አልፈጠርንም። ኦጋዴን በሚባለው ክፍለ ሀገር ሶማሊኛ ቋንቋ ተናጋሪ፣ የአማርኛ ቋንቋ ተናጋሪ በዛ ክፍለ ሀገር ውስጥ ይስተዳደራል። ለምን ታዲያ ሶማሌ ክፍለ ሀገር አትሉት? እሱ ምንም የስም ለውጥ ነው። ኦጋዴንም በለው ሶማሌም በለው ስም ኦጋዴን ጎሳ ነው። ሶማሌ ደግሞ የኦጋዴን ጎሳም የኢሳቅ ጎሳም ሌሎችንም ጎሳዎችንም አካቶ ያዘ ነው። ስለዚህ በትንሹ መጠሪያ ትልቁን ከማድረግ በትልቁ መጠሪያ ሌሎችን መጠቅለል አይሻልም? አሁን አልኩ እኛ በብሔር ፖለቲካ ስለማናምን ለአስተዳደር አመችነትና ስያሜዎቹ ሊቀያየሩም ይችላሉ። ስሙ ምንም ሊሆን ይችላል። ምስራቅም ልንለው እንችላለን። ስለዚህ በብሔር ስያሜ የማታምኑ ከሆነማ ለአፋርና ለጋምቤላም ሌላ ስም ማውጣት አለባችሁ። ለምሳሌ አፋር የስያሜው ላይ ችግር የለብንም። አሁን ለማስተካከል ዝግጁ ነው። ኢትዮጵያ ውስጥ ፖለቲካው በብሔርተኝነት በሚናጥበት ብሔርተኝነት የሰላ ጫፍ ላይ በደረሰበት በዚህ ጊዜ ብሔርና ብሔርተኝነትን ሳይቀበሉ በምርጫ አሸንፎ መንግስት መሆን ይቻላል ወይ? ነባራዊ ሁኔታን ሳትገመግሙ ነው ወይ ወደዚህ ምርጫ የገባችሁት? ጥሩ ጥያቄ። እንግዲህ ኢትዮጵያ ውስጥ ኢትዮጵያዊ ብሔርተኝነትን ለማጥፋት ሰፊ ጠባብ ብሔርተኝነት ተፈጥረዋል። ብሔርተኝነቱ ያለው ፖለቲከኞቹ እጅ ወይም መንግስት በሆነው የፖለቲካ ፓርቲ ህወሓት ኢህአዴግ አሁንም በቀጠለው የብልጽግና ህሳቤ ስር ነው ብለን ነው ምናምነው። ኢትዮጵያ ውስጥ ያለው ኢትዮጵያዊ ብሔርተኝነት ነው፣ ኢትዮጵያዊነት ነው ያለው። ዜጋው በዜግነቱ በኢትዮጵያዊነቱ ራሱን የሚያውቀው። የተለያየ ቋንቋ ተናጋሪ፣ የተለያየ ማንነት፣ የተለያየ ባህል፣ የተለያየ ሃይማኖት ሊኖር ይችላል ኢትዮጵያ ውስጥ። እነዚህ ባህሎች፣ ሃይማኖት እንዲሁም ቋንቋዎች በአጠቃላይ ብሔርተኝነት ናቸው ብለን አናምንም። በዚህ ማኒፌስቶአችሁ ላይ የውጭ ጉዳይና ብሔራዊ ደህንነት እና የቱሪዝም የቋንቋ ፖሊሲ አልተካተተም? የላችሁም? አለን። የቋንቋም ፖሊሲ የብሔራዊ ጉዳይም እንዲሁም የውጭ ግንኙነትም ፖሊሲ አለ። እዚህ ሰነድ ላይ አላገኘሁትም። ምናልባት ያው ሲጨመቅ በደንብ አልወጣ ይሆናል፣ እንዲሁ አልፎ ነው የሚሆነው። እዚህ ሰነድ ላይ ባይኖርም ራሱን ችሎ ለምሳሌ የቋንቋ
ፖሊሲ አለን። ቅድም የጠቀስኩት የቋንቋ ፖሊሲያችን አንዱ ነው። አማርኛ የብሔራዊ ቋንቋ፣ የስራ ቋንቋ ደግሞ ኦሮሞኛን ጨምሮ የፌዴራል ቋንቋ አማርኛን ጨምሮ ብለናል። እነዚህ የብሔር ቋንቋ ላይ ያለን ፖሊሲ ነው። በተጨማሪ ደግሞ የውጭ ግንኙነት ፖሊሲም ደግሞ አለን። በኢትዮጵያ ተጠቃሚነት ላይ የሌሎችን ሀገራት በጋራ ተጠቃሚነት ላይ የሚያተኩር ሆኖ ሞር ለኢትዮጵያ ጥቅም ቅድሚያ እንሰጥና የኢትዮጵያን ጥቅም ከማይጎዱ እና የሌሎቹንም ጥቅም ኢትዮጵያ ሳትጎዳ በጋራ ወዳጅነት እንመሰርታለን። ዋና መርሃችን በዚች ማዕቀፍ ውስጥ የውጭ ግንኙነት ፖሊሲ አለች። የውጭ ጉዳይና ብሔራዊ ደህንነትን በተመለከተ የማነሳው ጥያቄ ማንፌስቷችሁ ላይ ኢትዮጵያ የራሷ ወደብ እንዲኖራት መንግስት ከፍተኛ ጥረት ያደርጋል ብላችሁ አስቀምጣችኋል። ከየት አምጥታችሁ ነው ኢትዮጵያን የወደብ ባለቤት የምታደርጓት? ጥሩ እንግዲህ በእኛ እምነት ከዚህ በፊትም እስከ አሁንም ድረስ ያለው ያልተለወጠው አሰብ የኢትዮጵያ ነው ብለን እናምናለን። ኤርትራም የኢትዮጵያ በፌዴሬሽን ወይም በኮንፌዴሬሽን ህዝቡም ከዚህ በፊት ይጠይቅ የነበረው ጥያቄ ስላለ የፌዴሬሽን የኮንፌዴሬሽን ጥያቄ፣ ስለዚህ እሱ እንዳለ ሆኖ አሰብን በተመለከተ ግን አሰብ ህጋዊ የኢትዮጵያ ወደብ ነው። ስለዚህ ሰላማዊ መንገዶችን በመከተልና በሰላማዊ መንገድ ወደቡን ለማስመለስ እንሰራለን። የአሁን ሀገር እያስተዳደረ ያለው መንግስትም ኢትዮጵያ የባህር በር ሊኖራት ይገባል የሚል አቋም አለው። አሁን ካለው መንግስት ጋር በወደብ ጉዳይ ላይ ያላቸው አቋም አንድ ነው ማለት ነው? የአፈጻጸም ጉዳይ ሊሆን ይችላል። እንግዲህ ከዚህ በፊት ምንድነው አፈጻጸም ላይ ያላቸው? አፈጻጸም ለምሳሌ አሁን ያለው መንግስት ግልጽ የሆነ በፖሊሲ ደረጃ ይዞ ሳይሆን በፖለቲካ መሪዎቹ አንደበት የሚወራ ነው እንጂ በሰነድ ደረጃ ያቀረቡት ነገር የለም። እኛ ግን በሰነድ ደረጃ በፖሊሲ ደረጃ አሰብ በዓለም አቀፍ ህጎችን መሰረት ማስመለስ የሚቻልበትን ዝርዝር ነገር ጽፈን እንዴት እንደሚመለስ እንዴት የኢትዮጵያ ሀብት እንደሚሆን አስቀምጠናል። አሰብን በተመለከተ የሉዓላዊነት ጉዳይና ዓለም አቀፍ ህግን መጣስ ነው በማለት የአሰብን ጉዳይ ቀይ መስመር አድርጎ አስቀምጧል። እናንተ ቀጣይ መንግስት ሆናችሁ መጀመሪያ አሰብን የኢትዮጵያ አካል አድርጎ ለማስመለስ ብቻ ሳይሆን ኤርትራን የኢትዮጵያ አካል አድርጎ ለማስመለስ ጥረት እንደምታደርጉም ነው እየነገሩኝ ያሉትና በምን አይነት መንገድ ነው ኤርትራን እንደ ሀገር አሰብን እንደ ወደብ ወደ ኢትዮጵያ የምትመልሱት? በጣም ጥሩ። እንግዲህ የኤርትራ መንግስት የሚይዛቸው አቋሞችን በተመለከተ አምባገነን መንግስትም ስለሆነ የሚሄድባቸውን እንቅስቃሴዎች ብዙ የማንደግፋቸው ነገሮች አሉ። አምባገነን ስለሆነ ነው ኤርትራን የኢትዮጵያ አካል የምታደርጓት? አይደለም፣ እሱን አይደለም። ኤርትራን በተመለከተ ህዝበ ውሳኔ የተመራው በወከባና ሆን ተብሎ ባርነት ወይ ነጻነት የሚል ምርጫ ተሰጥቶት ነው። በአምባገነናዊ አካሄድ በወቅቱ የነበረው ህወሓት ኢህአዴግ ፍላጎት ስለነበር ኤርትራ መገንጠል፣ ስለዚህ የራሱ የኢትዮጵያ መንግስትን ፍላጎት ታክሎበት ነው። መንግስት አይደለም። አንደኛ ይህንን ውሳኔ ኤርትራን ሀገርነት እውቅና የሰጠው የሽግግር መንግስት ነው። እውቅና የመስጠት ስልጣን የለውም ሀገር እንድትገነጠል። ስለዚህ ህጋዊ መንግስት አይደለም። የምንከራከርበት አንዱ እሱ ነው። ስለዚህ ኤርትራን የሀገርነት እውቅና የሰጠው አካል ህገወጥ ነው። ስለዚህ ኢህአፓ ወይም ቅንጅቱ መንግስት ቢሆን እውቅናውን ያነሳል። በሰላማዊ መንገድ የምታደርጉት አሰብን የማስመለስ ጥረት ከኤርትራ መንግስት በኩል ይሁንታን ባያገኝ ቀጣይ እርምጃችሁ ምን ይሆናል? ብዙ ህጋዊ አማራጮችን፣ ዓለም አቀፋዊ አማራጮችን እንጠቀማለን። የዓለም አቀፉ ማህበረሰብ ከጎናችን እናሰልፋለን። የዲፕሎማሲ ስራ ይሰራል። ከዚህ አልፎ በአምባገነንነት የሚሄድ ከሆነ ያው የዓለም ህግም በሚፈቅደው መንገድ የሀገር ሉዓላዊነትን ለማስከበር የምንወስዳቸው ህጋዊ እርምጃዎች ይኖራሉ። የመጨረሻ ጥያቄ፣ በሀገሪቱ ለሚታዩ ግጭቶችና ለመረጋጋቶች እንደ አንጋፋ ፓርቲ በተለያዩ የግጭት ጊዜያቶች ውስጥ የኢትዮጵያ ፖለቲካ ላይ እንደተሳተፈ ፓርቲ ያላችሁ ተጨባጭና ተግባራዊ የመፍትሄ ሀሳብ ምንድን ነው? የመጀመሪያው የኢትዮጵያ ቀውስ መንስኤ የጠባብ ብሔረተኝነት ህሳቤ ነው። የብሔር ፖለቲካው ውጤት ነው ብለን እናምናለን። ህገ መንግስቱ እየፈጠረው ነው ብለን እናምናለን። ስለዚህ ሀገሪቱ ውስጥ ያሉ ልዩነቶች መፍትሄ ብለን ያሰብነው አንደኛው እውነተኛ ብሔራዊ መግባባት የሚያመጣ እውነተኛ ሀገራዊ ምክክር ማድረግ፣ በትክክልም ሀገር ሊያድን የሚችል ምክክር ማድረግ፣ ከዛም በላይ ደግሞ ያለውን ህገ መንግስት ማሻሻል መለወጥ፣ እዛም የማሻሻያ የለውጥ ሀሳቦችን የህገ መንግስት ፖሊሲ በሚለው ስር
ራሱን የቻለ ህገ መንግስት ሰርተናል። ህዝቡ ራሱን በራሱ ውሳኔ የሚወስንበት። ስለዚህ ያለውን ህገ መንግስት ሲስተሙን፣ ስርዓቱን፣ ፌዴራላዊ ስርዓቱን መቀየር ነው ብለን እናምናለን። ህገ መንግስትን ማሻሻል ስትሉ አሁን ካለው ህገ መንግስት ላይ የትኛውን ነው በዋናነት መቀነስ እና ምንድን ነው መጨመር የምትፈልጉ? በዋናነት አንቀጽ 39 እስከ መገንጠል የሚለውን የህዝቦችና ብሔር ብሔረሰቦች የሚል ህግ አንቀጽ 39 የብሔር ብሔረሰቦች መብትን የራስ ዕድል በራስ መወሰን እስከ መገንጠልን ለምን ከህገ መንግስቱ ትፈቁታላችሁ? ምን ያስፈራችኋል? አንደኛ ተገቢ ያልሆነ ነገር ነው። በሌሎች ዓለማትም የለም። በሌሎች ዓለማት ስለሌለ ብቻ ነው ከኢፌድሪ ህገ መንግስት ማውጣት የምትፈልጉ? ብዙ ዓለማትን ይሄንን እስከ መገንጠል ብለው የያዙ ዓለማት ተገነጣጥለው ፈራርሰው ጠፍተዋል። ስለዚህ አስፈላጊ ይሄ አንቀጽ የሌለባቸውም የተገነጣጠሉ ሀገራት አሉ። ለመገነጣጠሉ ምክንያት አንቀጹ ነው ወይስ ዴሞክራሲ ያለመኖር ነው? አንደኛው ዴሞክራሲ ያለመኖርም ያገነጣጥላል። ስለዚህ አንቀጹን እንኳን ብታወጡት ዴሞክራሲ የሌለው ስርዓት ከገነባችሁ ይሄን ሀገር ከመገነጣጠል በምን ታድኑታላችሁ? አልነኮ ምንገነባው ዲሞክራሲ ያለው ስርዓት። ዲሞክራሲን የምትገነቡ ከሆነ ይሄን አንቀጽ ለምን ትፈሩታላችሁና ለምን ታስወግዱታላችሁ? አስፈላጊ ስላልሆነ ሀገር አፍራሽ ስለሆነ። ለምሳሌ ዲሞክራሲያዊ ያልሆነ አምባገነን ስርዓት የሚመጣ ከሆነ ኢትዮጵያ ውስጥ በጋራ የገነባነው አገር ላይ እንድንኖር ዋስትና የሚሆነን ይሄ አንቀጽ ነው ብለው ለሚያስቡ ሰዎች ለምን አትተውላቸውም? ለምን ከህገ መንግስቱ እንዲፋቅ ታደርጉታላችሁ? አንደኛ ለሀገሪቱ የማይጠቅም ስለሆነ ሀገሪቱን የሚያፈርስ በፈቃደኝነት አንድ ሀገሪቱ ትበታተን ብሎ የአንድ ሀገር መንግስት መወሰንን ስለሚይዝ እና ይሄ ደግሞ ተገቢ ያልሆነ ውሳኔ ስለሆነ ለነበረን ጊዜ ለማብራሪያዎት ለቆይታችን እጅግ በጣም አመሰግናለሁኝ። መልካም የምርጫ ውድድር ጊዜ እንዲሆን እንመኛለን። ፋና ሚዲያ ኮርፖሬሽን ከዚህ በኋላ ኢህአፓም ሆነ ሌሎች የፖለቲካ ፓርቲዎች ያላቸውን የሀሳብ አማራጮች የሚያቀርቡበት ማኒፌስቶ የፖለቲካ ፓርቲዎች የውይይት የሞጋችና የጥያቄና መልስ መድረክ ተከፍቷል። እርስዎ ጋር ለነበረን ቆይታ አመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ። ክቡራን ተመልካቾቻችን የሰባተኛው ሀገር አቀፍ አጠቃላይ ምርጫን መነሻ በማድረግ በፋና ሚዲያ ኮርፖሬሽን ያዘጋጀ ነው ማኒፌስቶ የተሰኘ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ለመራጩ ህዝብ የሚያቀርቡበት፣ የሚጠየቁበት፣ የሚሞገቱበት በሀሳብ ላይ የሚደረግ ጠንከር ያለ ብርቱ ወግ፣ ጠንከር ያለ የሀሳብ ልውውጣችን የዚህ ሳምንት በዚህ ተጠናቋል። በቀጣይ ሳምንት ከሌሎች የፖለቲካ ፓርቲዎች ከማኒፌስቶአቸውና ከፖሊሲ አማራጮቻቸው ጋር እንመለሳለን። ግን በጣም ዋናው በእኛ መርሆቻችን ላይ ዋናው መርሃችን በትምህርት ልዩነት መኖር የለበትም፣ በጤና ልዩነት መኖር የለበትም ብለን እናምናለን። ስለዚህ ሀብታም የሚያገኘውን የጤና ሕክምና ድሃው ማግኘት አለበት፣ ድሃው የሚያገኘውን ሀብታሙ ማግኘት እኩል ማግኘት አለበት የሚል መርህ ስላለን ስራ ፈጠራን በተመለከተ ስራ ለመፍጠር ጥረት ታደርጋላችሁ። ነገር ግን ስራ አጦች ስራ እንዲያገኙ ወይም ደግሞ ስራ እስኪያገኙ ድረስ ወርሃዊ ክፍያ ወይም ዳረጎት እንከፍላለን ብላችሁ አስቀምጣችኋል። በአይኤልኦ መረጃ መሰረት ኢትዮጵያ ውስጥ በአሁኑ ወቅት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። ለነዚህ ዜጎች በአነስተኛ ወርሃዊ ክፍያ ስራ እስከሚይዙ ድረስ 4000 ብር ብትከፍሏቸው በአመት 480 ቢሊዮን ብር ያስፈልጋቸዋል። 480 ቢሊዮን ብር ማለት የ2018 የኢትዮጵያ በጀት የፌዴራል በጀት ሩብ ማለት ነው። ይሄን የሚያክል ገንዘብ ከየት አምጥታችሁ ነው ለስራ ፈላጊ ገንዘብ እናከፋፍላለን የምትሉት? ጥሩ ጥያቄ። ስራ አጥነት በዋናነት የተፈጠረው ኢትዮጵያ ውስጥ ከጦርነት ብዛት ነው። ከዛም በላይ ደግሞ መንግስት በሚገባው ብዙ የኢኮኖሚ የአማራጮችን የስራ እድል ፈጠራዎች ላይ ሰፊ ስራ ስላልሰራ ነው ብለን እናምናለን። ስለዚህ አንደኛ ጦርነት ስለምናስቀር ለጦርነት የሚወጣው ወጪ ለስራ አጦች ይደጎማል ማለት ነው። ይሄ የስራ አጥ ቁጥር ኢትዮጵያ ውስጥ አሁን የተፈጠረው ጦርነት ከመፈጠሩ በፊትም የቁጥር ልዩነት ነበረው እንጂ ቢያንስ በአማካይ 5 ሚሊዮን የሚደርስ ስራ አጥ ኢትዮጵያ ውስጥ ነበር። ስለዚህ አሁን ለስራ አጦች መበራከት ብቸኛው ምክንያት ጦርነት አይደለም። ጦርነት ባልነበረበትም ጊዜ ስራ አጦች ነበሩ። ስለዚህ እሱን እንደ መሸሸጊያ ተጠቀሙበት አልኩት። ምንድነው እኔ ትክክለኛ ጥያቄ ነው። መሰረታዊ ነገሩ አንደኛ ስራ አጥነት የተስፋፋበት ምክንያት መንግስት በሚገባ የስራ እድል ስላልፈጠረ ነው ብለን እናምናለን። እኛ ብዙ የስራ እድሎች እንፈጥራለን። ጥያቄ እኮ የስራ እድል መፍጠራችሁ ላይ አይደለም። ስራው እስኪፈጠር ለስራ አጦች ወርሃዊ ክፍያ እንከፍላለን። አዎ። ከየት ነው ይሄን በጀት የምታመጡት? አላት ነው የምንለው። አሁን አልኩ ጦርነት አንዱ የበጀት ምንጭ ማስቆም
ቢሊየን ብሮችን ነው እያፈሰስን ያለ ነው። እሱን ስታስቆም ቢሊየን ብሮች ሴቭ እያረክ ነው። ከዛም በላይ ደግሞ ኢትዮጵያ ባለብዙ ጸጋ ሀገር ናት፣ በጣም ሀብታም ናት። የኢትዮጵያ መሬት እኮ ለምስራቅ አፍሪካ ብቻ አይደለም መላው አፍሪካን መመገብ የሚችል ሀብት አለ፣ የመሬት ሀብት አለ፣ የማዕድናት ሀብቶች አሉ። ስለዚህ ማዕድንና መሬት ሽጣችሁ ለስራ አጦች ሸጠን ሳይሆን ያለውን ሀብት በፍትሃዊ ክፍፍል ተጠቃሚ ካረጋችሁ ሰዎችን ወደ ስራ ታስገባቸው አላችሁ እንጂ ስራ እንዲያገኙ አትከፍሏቸው። እስክናስገባቸው እኮ ያለው ነው እስክታስገባቸው እንደዚህ የምትከፍሉ ከሆነ ስራ ፈላጊውን በሙሉ ጠባቂና ተመጽዋች አታረጉት? አናረገው። ከከፈላችሁት ብዙ ሀገራት እንደዚህ ይሄ እንግዲህ ይሄ ፖሊሲ ከሶሻል ዲሞክራሲ አንጻር ስራ ሲያጣ ታሞ ቤት ሲቀመጥ ለምሳሌ ራሷ አሜሪካ ራሱ ሌላ ርዕዮተ ዓለም እየተከተለች በኮሮና ጊዜ ደጉም አለች፣ ትሰጣለች አይደል? አንዳንዴም አሁንም አላ ሲስተም ውስጥ ለምሳሌ እኛ መንግስት እንደሆን ብዙ ሀብቶችን እንፈጥራለን። ሀገሪቱ የተሻለ ኢኮኖሚ እንዲኖራትና የተሻለ እድገት ከፍታ ላይ እንድደርስ የሚያደርጉ ፖሊሲ አማራጮችን ይዘናል፣ እንተገብራለን። በተመሳሳይ ደግሞ ስራ አጡን ደግሞ የተረጋጋ ሰላማዊ ኑሮ ማህበራዊ መሰረቱ ሳይፈናቀል ቤተሰቡ ልጆቹ ሳይበተኑ ስራ በማጣቱ ምክንያት ሳይጎዳ መሄድ ስላለበት መንግስት መደጎም አለበት ብለን እናምናለን። ኢትዮጵያ ውስጥ ካሉ ከፍተኛ ችግሮች መካከል አንዱ የመኖሪያ ቤት አቅርቦትን በተመለከተ ነው እና የመኖሪያ ቤት አቅርቦት ከፍተኛ ኢትዮጵያ ውስጥ ያለ ችግር ነው ብላችሁ ካነሳችሁ በኋላ መፍትሄ ብላችሁ ያስቀመጣችሁት ግን ተጨባጭ አይደለም። የኔ ጥያቄ መረጃዎች እንደሚያሳዩት ኢትዮጵያ ውስጥ በከተማ ውስጥ ካሉት 20 ሚሊዮን የሚደርስ ህብረተሰብ መካከል 2.4 ሚሊዮን አባወራዎች ቤት ፈላጊ ናቸው። ከነዚህ መካከል 1 ሚሊዮኑ የአዲስ አበባ ነዋሪዎች ናቸው። ለነዚህ 2.4 ሚሊዮን አንገብጋቢ የቤት ጥያቄ ላላቸው ሰዎች ኢህአፓ መንግስት ቢሆን በምን ያህል ጊዜና በምን አይነት መንገድ ቤት ያቀርብላቸዋል? ጥሩ ጥያቄ። እንግዲህ መሬት አንዱ የግል ነው ስንል መሬቱን የግል ስናረጋው አንደኛው መሬት የሌላቸው መሬት በመስጠት ነው ያለውን የተወረሰውን በጥቂት ኃይሎች የተያዘውን በመንግስት ስር ሆኖ በደላላው ማነቆ ስር የወደቀውን ስለዚህ ሰፊ የሆነ የመሬት አቅርቦት ቤት የሚሰሩበት መሬት እናቀርባለን። ከየት አምታችሁ? አለ አልኩ እኮ አሁን ተይዘው ያሉ። ስለዚህ ከያዘው ላይ ቀምታችሁ ለሌሎች ተጣላችሁ? ከግሎች እያልን አይደለም። ከማን ነው የምትቀሙት? አሁን በመንግስት ቁጥጥር ስርም ያሉ መሬቶች አሉ። ስለዚህ በመንግስት ያሉትን ለግለሰቦች ተሰጣላችሁ? በምን አይነት መንገድ? በሊዝ ክፍያ ነው? በነፃ ነው? በምንድን ነው የምትሰጡት? እሱ ዝርዝር አፈጻጸሙ ይፈጸማል። ማን ነው ዝርዝር እናወጣለን በቀጣይ። እስካሁን አላወጣችሁም? እንዴት እንደምንሰጥ በምን መንገድ እንደምናከፋፍል እንደ ሁኔታው አንደኛ ያለው ቁመና ለምሳሌ ኢኮኖሚውን ያለበት ደረጃን ታሳቢ በማድረግ ስለሚሰጥ እና ደግሞ መሬት የሌለው መሬት ኖሮት እሱም ደግሞ የመሬት ተጠቃሚ እንዲሆን የማድረግ ፖሊሲን በዝርዝር አስቀምጠናል። እንዴት ተጠቃሚ እንደሚሆን በምን መንገድ ወደ ግብርና ቤት አልባ የሆነውን ደግሞ ቤት እንዲኖረው እንደምናደርግ አስቀምጠናል። በመሬት ላይ ብቻ ሳይሆን ኮንዶሚኒየም የሚባለውን በተሻለ መልክ በመስራትም ጭምር እንሰጣለን። ስለዚህ በሚቀጥሉት 5 ዓመታት ውስጥ መንግስት ብትሆኑ ከ2.4 ሚሊዮን ቤት ፈላጊ መካከል ለምን ያህሉ ቤት ማቅረብ ትችላላችሁ? ለሁሉም እናቀርባለን። በሚቀጥሉት 5 ዓመታት ውስጥ 2.4 ሚሊዮን ቤት ትገነባላችሁ? እንገነባለን፣ እናስገነባለን። እናስገነባለን ስትሉ በማንና በማን? በራሱ ቤት መስራት ለሚችለው የሚሰራበትን መሬት በመስጠት ቤት መስራት ለማይችለውና ምንም ነገር ማድረግ ለማይችለው ደግሞ ቤቶችን በመስራት። በሌላ አነጋገር በሚቀጥለው 5 ዓመት ውስጥ መንግስቱ ናችሁ ለ2.4 ሚሊዮን ዜጎች ቤት እንሰጣለን እያላችሁ ከሆነ በየአመቱ ከ500 ሺህ ቤት በላይ እንገነባለን እያላችሁ ነው? አዎ አልኩ እኮ እኛ ብቻ ሳልሆን የምንገነባው ራሱ ኢትዮጵያዊም የሚገነባበትን እድል እናመቻቻለን። ከማንም ጋር ይተባበርና ማንም ይንገነባ። በየአመቱ ግን 500 ሺህ ቤት እንዲገነባ ታደርጋላችሁ። ይሄ ኢትዮጵያ ውስጥ ከአሁን በፊት ያልተደረገና ተደርጎ የማያውቅ ነው። በምን አይነት ተአምር ነው ይህን እናደርጋለን እያላችሁ ነው? ለምርጫ ብላችሁ ህዝቡን የማማለልና እናንተን እንዲመርጣችሁ የማታለል ቃል ነው እያቀረባችሁ ያላችሁት? ጥሩ ጥያቄ ነው። እኛ ለምርጫ ብለን የምናወራው አይደለም። ካልሆነ 500 ሺህ ቤት በኢትዮጵያ ደረጃ እንዴት በአመት ይገነባል? አሁን ምንድነው መሰረታዊው ነገር እንዴት ይገነባል? አሁን እኔ ያልኩት ሙሉ ኮንዶሚኒየም ወይም አሁን እንደሚባለው ኮንዶሚኒየም በመስራት ብቻ አይደለም የምንሰጠው። ከ500 ሺህ ቤት ውስጥ 250 ሺውን ራሱ ማህበረሰቡ ሊገነባ ይችላል። መሬት ታቀርብለታለህ፣ እንደ አቅሙ መሬት ትሰጠዋለህ በነጻም ጭምር። ስለዚህ ያንን ማህበረሰብ ደግሞ እንዲገነባ ትፈቅድለታለህ።
ራስህም ደግሞ ምንም መገንባት ለማይችሉት መስራት ለማይችሉት ቤት ትሰራለህ። ሌሎችም የሚሰሩ ኃይሎችን ታመጣለህ። በዚህ መንገድ የቤት ችግር እንቀርፋለን ነው ያለው እንጂ እኛ ብቻ ገንብተን እያልን አይደለም። 4 ሚሊዮን ብቻ አይደለም ከዛም በላይ ሊፈታ ይችላል። ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ? የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት ማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት የአማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። ስለዚህ ወልቃይት የአማራ ነው በአሁኑ አወቃቀር። አሁን የአማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም፣ አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማንፌስቷችሁ ላይ ቃል በቃል የተጻፈ ነው እያነበብኩ ያለሁት። እንግዲህ የኛ አሁን ተሻሽሏል። ቅንጅት ስለፈጠርን እሱ ወደፊት እንመጣበታለን። በቅንጅታችን ውስጥ ትብብር ለኢትዮጵያ አንድነት በሚል መርህ ስለምንወዳደር ይፋ እናደርገዋለን እሱም በቅርቡ። ነገር ግን